የተወደዳችሁ የቻናላችን ቤተሰቦች እንደምን ከረማችሁ? ቅኝት የተሰኘው መሰናዶ ጀምሯል። ለዛሬ እጅ ከምን ለምትሉን ደግሞ ሚዲያችን በታሪኩ የመጀመሪያ የሆነውን የእውቅና የምስጋና ሽልማት አግኝቷል። ሽልማቱ ምንድነው? ሸላሚውስ ማን ነው? የሽልማቱ መንስኤስ ምንድነው? መልሱን ከፕሮግራሙ የምታገኙ ይሆናል። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። በቅድሚያ ቪዲዮውን ላይክ፣ ለቤቱ አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ አድርጉ። የአልቡኮ ሚዲያ ስራውን በይፋ ከጀመረ ድፍን 1 ዓመት ሊሞላው በጣት የሚቆጠሩ ቀናት ብቻ ይቀሩታል። በዚህ 1 ዓመት ጉዞ ውስጥ ብዙ ተግዳሮቶች ቢገጥሙንም ወርቅ በሆኑት ተመልካቾቻችን ብርቱ ድጋፍ ትናንትም መሻገር ችለናል። ባሳለፍናቸው 12 ወራት አልቡኮ ወረዳን ከፍ ብላ እንድትታይ ከማስተዋወቃችን ባሻገር ብዙ ማህበራዊና ኢኮኖሚያዊ ችግሮችን መፍታት ችለናል። ለ13 ዓመታት ያለ ጠያቂ በህመም ስትሰቃይ የነበረችውን እህታችን አይሻን ከነበረችበት የጨለማ ክፍል አንስተን ወደ ጥቁር አንበሳ ሆስፒታል በመውሰድ የተሻለ ሕክምና እንድታገኝ አስችለናል። በስደቱ ዓለም የሚገኝን የአንድ ወንድማችንን ህልፈት በሰማን ጊዜ ሆ ብለን በነቂስ ወጥተን በተባበረ ክንድ የወንድማችን ግብዓተ መሬት በትውልድ አገሩ እንዲፈጸም አድርገናል። የተጠፋፉ ሰዎችን አገናኝተናል። የታረዙና የተራቡ ወገኖችን ዘይረናል። የአልቡኮ ወረዳን ህዝብ ታሪክ፣ ባህልና የተፈጥሮ መስህቦች ለዓለም አስተዋውቀናል። እልፍ ዘመናቸውን ትውልድ በመቅረጽ አደራቸውን ለተወጡ አንጋፋ መምህራን ላደረጉት አስተዋጽኦ ዕውቅና እንዲያገኙ አድርገናል። በአልቡኮ ወረዳ እየተከናወኑ የነበሩ ሜጋ ፕሮጀክቶችንና የህዝብን ጥቅም የሚያስጠብቁ የልማት ሥራዎችን የዘገባ ሽፋን ሰጥተናል። በጤና ብሎም በግብርና አለዚያም በትምህርት እንዲሁም ማህበራዊና ኢኮኖሚያዊ ጉዳዮችን በመዳሰስ ተደራሽነታችንን ማስፋት ችለናል። ይህን ሁሉ ስናደርግ ግን ብቻችንን አልነበረም። የእናንተ የተመልካቾቻችን ብርቱ ድጋፍ ተጨምሮበት ቢሆን እንጂ በትናንትናው ዕለት ደጋጋ በያዝነው ዓመት ያከናወነቻቸው ሜጋ ፕሮጀክቶች ለማስመረቅ ወደ ቦታው ባመራንበት አጋጣሚ ያልጠበቅነው ነገር ገጠመን። ለፕሮጀክቶቹ ስኬት የበኩላቸውን ድርሻ ያበረከቱ ግለሰቦችና ድርጅቶች የዕውቅና ሽልማት ሲበረከትላቸው ቆየ። በመጨረሻም አንድ ልዩ ሽልማት ሊበረከት መሆኑ ከመድረኩ ተበሰረ። የሁለቱ ሃይማኖት መሪዎች ለሸላሚነት ተመርጠው ወደ መድረኩ ወጡ። ይህ ሁሉ ሲሆን ታዳሚዎች ግራ ተጋብተዋል። በዚህ መልኩ ልዩ ሽልማት የሚበረከትለት አካል ማን ይሆን እያሉ ጎን ለጎን ያንሾካሹካሉ። በመጨረሻም ተሸላሚው ታወቀ። የህዝብ ዓይንና ጆሮ የነበረው የአልቡኮ ወረዳን ስያሜ ለብሶ ሲታትር የነበረው ሚዲያችን የዕለቱ የክብር ተሸላሚ ነበር። ታሪካዊ ዕለት፣ ያልተጠበቀው አጋጣሚ፣ በሽልማት የታጀበ ውሎ። አክባሪ ሁልጊዜም ከፍ ያለ ቦታ አለው። የደጋጋ መሪ ማዘጋጃ በልባችን ውስጥ ያለው ቦታ የላቀ ነው። ላሳያችሁም መልካምነትና ክብር ትልቅ ምስጋና አለን። ጉዞአችን ይቀጥላል። ሰናይ ጊዜ ለሁላችን ተመኘው። Yanarım